በአስከፊ ሁኔታ ውስጥ የምትገኘው ሱዳን በአፍሪካ መድረክ ዓለም እንዴት እየተመለከታት ይገኛል? እግር ኳስ ተወዳጅ የስፖርት አይነት ነው። የሀገራት ህዝቦች መዝናኛ፣ የጤና መጠበቂያቸው፣ የኢኮኖሚያቸው ዋልታ፣ አለፍ ሲልም የማህበራዊ ግንኙነት መሰረታቸው ነው ሊባል ይችላል። እግር ኳስ በጦርነት የሚፋለሙ አካላትን ሰላምታ አጨባብጧል፣ ጦርነቱንም አስቁሞ ያውቃል። ስፖርት ለጤንነት ለእድገትና ለሰላም የሚል መፈክር የተሰጠውም ለዚህ ይመስላል። እንዳለመታደል ሆኖ በዘመናት ሂደት በጊዜ ዑደት በርካታ የአፍሪካ ሀገራት አህጉሪቷ በምትታወቅበት የእርስ በርስ ጦርነት እክል ገጥሞት ያውቃል። በዘንድሮ የአፍሪካ ዋንጫ አሳዛኛው ሀገር ደግሞ ሱዳን ሆናለች። ሱዳን በአፍሪካ መድረክ እንደ አውሮፓውያን አቆጣጠር በ1957 የአፍሪካ ዋንጫ አሃዱ ብሎ ሲጀመር ከነበሩት ግብፅ እና የኛዋ ኢትዮጵያ ጋር የነበረች መስራች ሀገር ብቻ ሳትሆን አስተናጋጇም ነበረች። ይቺ ሀገር በአሁኑ ሰዓት ምንም እንኳን በእርስ በርስ ጦርነት እየታመሰች ብትገኝም ከእርሷ የተሻለ ሰላምና ጸጥታ ያላቸው ሌሎች የአፍሪካ ሀገራት ያልተጠቀሙበትን በአፍሪካ መድረክ የመሳተፍ ዕድሏን ማሳካት የቻለች ጠንካራው ሀገር ሆናለች። በፈረንጆች የዘመን ቀመር ከዲሴምበር 21 ጀምሮ እየተካሄደ በሚገኘው የ35ኛው የሞሮኮ አፍሪካ ዋንጫ ላይ በምድብ 5 ከጠንካሮቹ አልጄሪያ፣ ቡርኪና ፋሶ እና ኢኳቶሪያል ጊኒ ጋር የተደለደለችው ሱዳን ምንም እንኳን በሁለቱ ጨዋታዎች ተሸንፋ በአንድ አሸንፋ ሶስተኛ ደረጃ ላይ ብትገኝም በየጨዋታው የጦርነቱን አስከፊነት ለዓለም ያሳየችበት ወይም ያስተላለፈችበት መንገድ የብዙዎቹን ትኩረት ስቧል።